የተወደዳችሁ እግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ይህንን ትምህርተ ክርስቶስ በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ ሳምንታዊው የካቶሊክ ትምህርተ ክርስቶስ ክፍለ ጊዜያችን ነው። እየተማማርን ያለነው እያየን ያለነው የካቶሊክ ቤተክርስቲያን ትምህርተ ክርስቶስ አራተኛ ክፍል የሆነውን ዋናው ርዕስ ክርስቲያናዊ ጸሎት የሚለው ሲሆን ይህ ክፍል እንግዲህ በሁለት ንዑስ ክፍሎች የተከፈለ ነው። የመጀመሪያው ጸሎት በክርስቲያናዊ ሕይወት ውስጥ እንዲሁም ደግሞ ሁለተኛው ክፍል የጌታ ጸሎት ወይም አባታችን ሆይ የሚለውን ጸሎት የሚመለከት ይሆናል። እንግዲህ እስካሁን ድረስ የመጀመሪያውን ክፍል አይተናል። ጸሎት በክርስቲያናዊ ሕይወት ውስጥ ያለው ሚና ወይም እንዴት መሆን እንዳለበት የሚለውን ተመልክተናል። በዚህም ወደ አለፉት 9 ክፍሎች በዚህ ርዕስ ላይ ተወያይተናል። እንግዲህ ወደ ቀጣዩ ከማለፋችን በፊት ባለፉት ክፍሎች ምን እንደተመለከትን ባጭሩ እናስታውሳለን። በዚህ ክፍለ ጊዜ የትምህርተ ክርስቶስ መጽሐፉ ያላችሁ በማንኛውም ቋንቋ ቢሆን በአማርኛም በእንግሊዝኛም በሌላ ቋንቋ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ቁጥር 2559 ጀምሮ እስከ 2758 ያለውን ይሸፍናል። ይህ የአራተኛው ክፍል ንዑስ ክፍል 1 ያውም ጸሎት በክርስቲያናዊ ሕይወት የሚለው እንግዲህ ጸሎት ምንድነው በማለት ይነሳል። እንግዲህ ጸሎት ማለት በዚህ አስተምህሮ ልቦናችንን ወደ መንግስተ ሰማይ ማንሳት ወይም ልቦናችንን ወደ እግዚአብሔር ማንሳት እንደሆነ ይገልጻል። እንዲሁም ጸሎት የእግዚአብሔር ስጦታ እንደሆነ እኛ የምናደርገው ከኛ የሚመነጭ ሳይሆን እግዚአብሔር የሚሰጠን መሆኑን የእግዚአብሔር ስጦታ ነው ጸሎት። እንግዲህ ጸሎት ማለት ወይም ደግሞ በጸሎት ሕይወት እኛ ከእግዚአብሔር ጋር ህብረት የምንፈጥርበት ጊዜ እንደሆነ እንግዲህ በጸሎት እኛና እግዚአብሔር ህብረት እንፈጥራለን። እግዚአብሔር ወደኛ እኛም ወደ እግዚአብሔር እንጠጋለን። ሰው ሁሉ ለጸሎት ተጠርቷል። እንግዲህ ጸሎት ለሁሉም ሰው የተሰጠ ጥሪ ነው። ይኸውም ሰው እግዚአብሔርን ፍለጋ መሆኑን ያመለክታል። እንግዲህ እግዚአብሔርን ስንፈልግ ነው ከእሱ ጋር ለመሆን ወደ እርሱ የምንጓዘው። ስለዚህ ይህ ደግሞ የሰው ልጆች ሁሉ ጥሪ ነው። ለክርስትና ብቻ ሳይሆን ጸሎት በሁሉም ሃይማኖቶች በሁሉም እምነቶች ላይ በባህላዊ እምነትም ቢሆን የሚዘወተር ነው። ስለዚህ ሰው ሁሉ ወደ ጸሎት ተጠርቷል። ይህንን ለመረዳት እንግዲህ የካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ከብሉይ ኪዳን ዘመን ጀምሮ ያለው የሰው ልጆች የጸሎት ታሪክ የጸሎት ጉዞ በደህንነት ታሪክ ውስጥ ምን እንደሚመስል እንግዲህ ሕዝበ እግዚአብሔር ከእግዚአብሔር ጋር የነበረውን ግንኙነት ወይም ፍለጋ በማስረጃ እየጠቀሰ በተለያዩ አንጓዎች ማስረጃ እየሰጠ ያብራራል። ስለዚህም ሰው ከተፈጠረበት ዓላማ እና አንዱ የጸሎት ሕይወት መሆኑን እና ዋና ዋና ምሳሌዎቹን ብንጠቅስ ያህል ለምሳሌ አብርሃም ከእግዚአብሔር ጋር የነበረው ግንኙነት፣ ሙሴ የሙሴን ታሪክ እና የሙሴ በምን አይነት የጸሎት ሁኔታ እንደነበረ፣ ንጉሥ ዳዊት እንግዲህ መዝሙረ ዳዊት የምንለው ጸሎት በአጠቃላይ ለዳዊት እንደሚሰጥ እንዲሁም ከእግዚአብሔር ጋር በቅርበት ይገናኝ ይነጋገር እንደነበረ፣ ነቢያትም እንደዚሁ ለምሳሌ እንደ ኤልያስ እና ይህ ሰው ልጅ ወደ ጸሎት የተጠራ የጸሎት ጥሪ መሆኑን ከመጽሐፍ ቅዱስ ከብሉይ ኪዳን በተለይ መዝሙረ ዳዊት የዚህ መገለጫ ነው። እንግዲህ ሕዝበ እግዚአብሔር በጉዟቸው ያደረጉት የነበረው እግዚአብሔርን ፍለጋ ወይም ደግሞ ከእግዚአብሔር ጋር የነበራቸው ግንኙነት ህብረት የተገለጸበት ነው። ስለዚህ በሐዘናቸውም በደስታቸውም በተስፋ ጊዜም ተስፋ በመቁረጥም ጊዜ በሁሉም ወቅት የጸለዩት ጸሎት ስብስብ እንደሆነ እንመለከታለን። እንግዲህ ጸሎት ለእኛም የቤተ ክርስቲያን ጸሎት ነው። ምክንያቱም በእነዚያ ጸሎቶች ቤተ ክርስቲያንም ጸሎትን ትማራለች። በመቀጠል ወደ አዲስ ኪዳን ስንመጣ ደግሞ የጌታችን የኢየሱስ ክርስቶስ የጸሎት ሕይወትም እንደ ምሳሌ ያነሳል። ካቶሊክ ቤተክርስቲያን ትምህርተ ክርስቶስ ጌታችን ኢየሱስ ክርስቶስ እንደ አንድ ሰው በዚህ ምድር እንደኖረ ሰው ከእግዚአብሔር ጋር በጸሎት የነበረው ህብረት እንዲሁም ደግሞ እንደ እግዚአብሔር ልጅ የሥላሴ ሁለተኛ አካል ሆኖ ከአባቱ ጋር የነበረውን ግንኙነት የጸሎት ሕይወቱን እንመለከታለን። ስለዚህ ኢየሱስ የጸሎት ሰው ነበረ ስንል ከአባቱ ጋር ግንኙነት የነበረው ወደ እግዚአብሔር ፍለጋ ወደ አባቱ ሁልጊዜ ጊዜ ይወስድ እንደነበረ በዚህም ዮሐንስ ወንጌል ምዕራፍ 17 ጥሩ ምሳሌ ነው። ጌታችን ኢየሱስ ክርስቶስ በመጨረሻ የጸለየው ጸሎት እንዲሁም ደግሞ ኢየሱስ የጸሎት አስተማሪ መሆኑን ከጌታችን የኢየሱስ ክርስቶስ ታሪክ እንመለከታለን። በቃልም በተግባርም ጸሎት አስተምሯል።
ይጸልይ ነበር። እሱን በማየት ሐዋርያት እኛም መጸለይ ያስተምረን ይሉታል። እንዲሁም ደግሞ እንዲህ ብላችሁ ጸልዩ በማለት ጸሎት ያስተምራል። በተግባርም ሲጸልይ እንሰማዋለን። በሌላ መልኩ ደግሞ ጌታችን ኢየሱስ ክርስቶስ እንደ አዳኛችን እንደ ሥላሴ ሁለተኛ አካል በእኛ ይጸልያል፣ በእኛ ውስጥ ይጸልያል። እኛ አይደለም የምንጸልየው፣ ክርስቶስ በእኛ ውስጥ ይጸልያል። እንዲሁም እርሱ ስለኛ ይጸልያል በዮሐንስ ወንጌል ምዕራፍ 17 እንዳየነው። እንዲሁም ደግሞ ጸሎታችንን ይሰማል። ጸሎታችንን ወደ እሱ እናቀርባለን። ጌታ ሆይ ማረን ብለን እንለምነዋለን። ጸሎታችንን ይሰማል። እንዲሁም ደግሞ ከማርያም ጋር መጸለይም በዚሁ ክፍል ውስጥ ተገልጾ እንመለከተዋለን። የማርያምን ሕይወት ከደህንነታችን ጋር ያላት ግንኙነት በማዛመድ በተለይ ጸጋ የመላሽ ማርያም ሆይ የሚለውን ጸሎት እንዲሁም ደግሞ ተያይዞ የመቁጠሪያን ጸሎት ከማርያም ጋር መጸለይ እንደሆነ እና የጸሎት ሕይወት መገለጫ ነው። ቤተክርስቲያን ከሐዋርያት ዘመን ጀምሮ ትጸልያለች። የመጀመሪያዎቹ ክርስቲያኖች በተዘጋው መቅደስ ከማርያም ጋር ሆኖ ይጸልዩ ነበረ። ጌታችን ኢየሱስ ክርስቶስ የተሰጣቸው ተስፋ እስኪቀበሉ ድረስ ይጸልዩ እንደነበር ይናገራል። ከዛም በኋላ በጸሎት ይሰበሰቡ እንደነበረ በየወቅቱ ከእነሱ ጋር ሌሎችም ይጸልዩ እንደነበረ፣ ስለዚህም የጸሎት ሕይወት ከክርስትና ሕይወት ጋር የተያያዘ እንደሆነ ገና ከመጀመሪያዎቹ የሐዋርያት ዘመን ጀምሮ የምንመለከተው ነው። ቤተክርስቲያን በጸሎቷ እግዚአብሔርን ትባርካለች፣ ለእግዚአብሔር ምስጋና ታቀርባለች፣ እንዲሁም ደግሞ ታመልካለች። አምልኳችን ጸሎታችን አምልኳችንን፣ ልመናዎቻችንን፣ ውዳሴዎቻችን፣ ስግደቶቻችን ሁሉ የሚጠቃለሉበት ነው። እነዚህ ሁሉ ነገሮች በአንዱ በጸሎት ውስጥ ተጠቃለው እንመለከታለን። ስለዚህ ቤተክርስቲያን ከመጀመሪያው ጀምሮ በዚህ መልክ ትጸልያለች። እንዲሁም ደግሞ ቤተክርስቲያን በጸሎቷ ስለ ሌሎች ትማልዳለች። እንግዲህ እንደ ምሳሌ መስዋዕተ ቅዳሴ እንኳን ብንወስድ በመስዋዕተ ቅዳሴ እግዚአብሔርን እንባርካለን፣ እግዚአብሔርን እናመልካለን፣ ልመናዎቻችን በተለይ ምልጃ ጸሎቶቻችን እናቀርባለን፣ ስለ ራሳችን እንዲሁም ስለ ሌሎችም እንለምናለን። እዚያ ላሉትም ለሌሉትም ምስጋናዋን ውዳሴዋንም ታቀርባለች። ቤተክርስቲያን የጸሎት ልምድ ወይም ደግሞ ሕይወት ያላት ናት እና በትውፊቷ የጸሎት ሕይወት አላት። የጸሎት ሕይወቷ መገለጫዎቹም በተለይም ቃለ እግዚአብሔር መስማት፣ ቃለ እግዚአብሔር ማንበብ እሱ ራሱ ጸሎት ሕይወት ነው፣ ጸሎት ነው። መስዋዕተ ቅዳሴያችን የቃለ እግዚአብሔር ክፍል አለው። ስለዚህ ጸሎታችን ሁል ጊዜ የእግዚአብሔርን ቃል እናነባለን። ስለዚህ ቃለ እግዚአብሔር ማንበብ አንዱ የክርስቲያኖች ወይም የቤተክርስቲያን የጸሎት ልማድ መገለጫ ነው። እንዲሁም ደግሞ ስርዓተ አምልኮ፣ መስዋዕተ ቅዳሴ እንዲሁም ሌሎችም ምስጢራት የሚሰጡበት ሁኔታ የቤተ ክርስቲያን ይፋዊ የሆነው ጸሎት፣ የጠዋት የማታ ጸሎቶቻችን ሁሉ እነዚህ ስርዓተ አምልኮዊ ጸሎቶች የቤተክርስቲያን ጸሎት መገለጫዎች ናቸው። እንዲሁም ደግሞ ስለ መለኮታዊ በጎ ተግባራት መፈጸም፣ ይኸውም እምነት፣ ተስፋ፣ ፍቅር፣ በዚህም ትተጋለች። በዚያም የቤተክርስቲያን ጸሎት ሕይወት ይንጸባረቃል። የቤተክርስቲያን የጸሎት አደራረጎችም ራሳቸው የቻለ መንገድ አላቸው። ጸሎታችን የምናደርገው ለማን ነው? ወደ ማን ነው ጸሎታችን የምናደርገው? የመጀመሪያው የቤተክርስቲያን ጸሎት ወደ እግዚአብሔር አብ ነው የምንጸልየው። እንግዲህ ጌታችን ኢየሱስ ክርስቶስ በስሜ አብ የምትለምኑትን ሁሉ ይፈጽምላችኋል በማለት ወደ አብ መጸለይ እንዳለብን ያሳስበናል። ስለዚህ የመጀመሪያው የቤተክርስቲያን ጸሎት ወደ እግዚአብሔር አብ ነው። በጌታችን በኢየሱስ ክርስቶስ ስም ወደ አብ እንለምናለን። እንዲሁም ደግሞ ወደ ጌታችን ኢየሱስ ክርስቶስ ወልደ እግዚአብሔርም እንለምናለን። ጌታ ሆይ ማረን እንለዋለን። ኢየሱስ ሆይ ምሕረትን አውርድልን ብለን እንለምነዋለን። ስለዚህ ወደ ጌታችን ኢየሱስ ክርስቶስ እንዲሁም ደግሞ መንፈስ ቅዱስንም እንጋብዛለን። መንፈስ ቅዱስ ሆይና ልባችንን ሙላ፣ መጸለይ እንድንችል ማምለክ እንድንችል እርዳን ብለን ጸሎታችን ወደ መንፈስ ቅዱስም እናደርጋለን። ስለዚህ በዚህ ጠቅለል ስናደርገው ጸሎታችን ወደ ቅድስት ሥላሴ ኅብረት የምናደርግ ይሆናል። ብዙ የቤተ ክርስቲያን ጸሎቶች በጌታችን በኢየሱስ ክርስቶስ በመንፈስ ቅዱስ ወደ አብ የሚቀርቡ ናቸው። እንዲሁም ደግሞ ከቅድስት ድንግል ማርያም ጋርም እንጸልያለን። የቅድስት ድንግል ማርያም አማላጅነቷ ጸሎቷን በመለመን እኛና እሷ ልክ ከሐዋርያት ጋር በጽርሐ ጽዮን ያደረገችው የጸሎት ኅብረት ከሐዋርያት ጋር የነበራት የጸሎት ኅብረት ከእኛም ጋር እንድንጸልይ በማድረግ ጸሎታችን ወደ ማርያም እናቀርባለን። እንግዲህ በጸሎት ሕይወት ስንል ማን ነው ጸሎት የሚያስተምረው? ጸሎታችን የሚያስተምረን ማን ነው?
የጸሎት አስተማሪ እነማን ናቸው? እንግዲህ ከሁሉም በላይ ቤተሰብ የመጀመሪያው የጸሎት አስተማሪ ነው። ልጆችን በጸሎት ሕይወት እንዲያድጉ ማድረግ ያለበት የመጀመሪያው አስተማሪው ቤተሰብ ነው። ከዚያ ደግሞ ካህናት፣ ዲያቆናት፣ እንዲሁም ደግሞ ጳጳሳት፣ የክህነት ምስጢር የተቀበሉ ሁሉ የጸሎት አስተማሪዎች ናቸው። እንዲሁም ደግሞ ካቴኪስቶች፣ የትምህርተ ክርስቶስ አስተማሪዎች ልጆች ጸሎት እንዲማሩ እንዲያውቁ፣ በቃል የሚያውቁት እንዲረዱ የማድረግ ኃላፊነት አለባቸው። እንዲሁም ደግሞ መነኮሳትና ገዳማውያንም የቤተ ክርስቲያን ጸሎት አስተማሪዎች ናቸው በሕይወታቸውና በተግባራቸው። የት ነው መጸለይ እንደምንችል ብለው የጸሎት ቦታ የት ነው? እንግዲህ ዋናውና ተቀዳሚ የጸሎት ቦታችን ቤተ ክርስቲያን ነው። ቤተ ክርስቲያን ሕዝበ እግዚአብሔር ወይም ደግሞ ምዕመናን ለጸሎት የሚሰበሰቡበት ቦታ ነው። ስለዚህ ቤተ ክርስቲያን ዋናው የጸሎት ቦታ ነው። ከዚያም በተጨማሪ ደግሞ ቤታችን ወይም ደግሞ እያንዳንዳችን የግል ጸሎት የምናደርግበት የጸሎት ጥግ ሊኖረን ይገባል። በየቤታችን ይሁን በየመኖሪያ አካባቢያችን የጸሎት ጥጎች ሊኖሩን ይገባል። ስለዚህ ከቤተ ክርስቲያን የተጀመረው ጸሎት በቤትም እንዲቀጥል፣ እንዲሁም ደግሞ ገዳማትና ገዳማውያን የሚኖሩባቸው ቦታዎች ቅዱሳን ቦታዎች የጸሎት ቦታዎች ናቸው። እነዚያ ቦታዎች ጸሎት የምንማርባቸው የጸሎት ቦታዎች ናቸው። እንዲሁም ደግሞ ቅዱሳን ስፍራዎች በመንፈሳዊ ጉዞ እየሄድን የምንጎበኛቸው ቅዱሳን ስፍራዎች እነዚህም የጸሎት ቦታዎች ናቸው። ጸሎቶቻችንስ የምንገልጽባቸው መንገዶች ወይም መገለጫዎቹ የትኞቹ ናቸው? እንዴት ነው ወይም ደግሞ በሌላ ቃል እንዴት ነው የምንጸልየው? የጸሎታችን አደራረግ እንዴት ነው ጸሎት የምናደርገው? የመጀመሪያው የቃል ጸሎት ነው። በቃላችን እንጸልያለን። የሚነበብ ሊሆን ይችላል፣ የሚዘመር ሊሆን ይችላል። በጋራ ሆነን ወይም በግላችን የምንደግማቸው ጸሎቶች ጠዋትና ማታ ጸሎታችን ስንጀምር የመስቀል ምልክት በማድረግ አባታችን ሆይ ጸጋዬ ሞላሽ ምስጋና እያልን በቃል ጸሎት እንጀምራለን። ከዚያም በዳዊትን በመድገም የቃል ጸሎት እናደርጋለን። ከዚያ በመቀጠል ደግሞ የማስተንተንና የማሰላጸል ጸሎት ቃል የሌለው ድምፅ የሌለው ግን ቃል እግዚአብሔርን አነበን ወይም ደግሞ የጌታችን የኢየሱስ ክርስቶስ የድኅነት ታሪክ አስተውለን በዚያ ላይ አስተንትኖ ማድረግ ትርጉሙ ምን ማለት ነው፣ ምን መልእክት አለው እያለን በጽሞና መጸለይ። በመቀጠል ሶስተኛው ደረጃ ደግሞ በመመሰጥ እንግዲህ ተመስጦ ድምፅ አልባ የሆነ ግን ቃላቶች የሌሉት ግን በተሰጠን ጸጋ ይበልጥ መመሰጥ፣ መገረም፣ መደነቅ። ምናልባት እንደ ምሳሌ ለማስቀመጥ እንደ ቅዱስ ቁርባን ስግደት ያለው የጸሎት አይነት ዋና ተግባሩ ተመስጦ ነው። ቅዱስ ቁርባንን በመመልከት እንዴት ያለ ታላቅ ፍቅር መግለጫ ነው፣ እንዴት ያለ ትልቅ ስጦታ ነው። በዚህ ምስጢር አማካኝነት ጌታችን ኢየሱስ ክርስቶስ ከኛ መሃል መኖሩ ስለዚህ እንዴት ድንቅ ነው፣ እንዴት ግሩም ነው። ስለዚህ በጣም ረጅም ሰዓታትና ጥልቅ ጊዜ በጽሞና ልናሳልፍ እንችላለን። ስለዚህ እንደ ካቶሊካውያን የእኛ ጸሎት ሁል ጊዜ በድምፅ ወይም በተለያየ ተግባር ብቻ የሚከናወን ሳይሆን አብዛኛው ጽሞና፣ ጸጥታ ያማከለ ነው። ስለዚህ የቃል ጸሎታችን ወደ አስተንትኖ ይመራናል፣ አስተንትኗችን ደግሞ ወደ ተመስጦ ይመራናል። ስለዚህም ስንጀምር በቃል በሚነገር በሚነበብ በሚዘመር እንጀምራለን፣ ግን ቀስ በቀስ ወደ ጽሞናና ወደ ጸጥታ ውስጥ እንገባለን ማለት ነው። ሌላው ከዚህ ርዕስ የምንማረው እዚህ የጸሎት ህይወት በክርስቲያን ህይወት ውስጥ ጸሎት ቀላል ጉዞ እንዳልሆነ፣ ጸሎት ራሱ የቻለ ውጊያ ያለበት፣ ትግል ያለበት፣ ፈተና ያለበት ጉዞ መሆኑን ይህን ትምህርት ያስረዳናል። እና ጸሎት አልጋ በአልጋ የሆነ ነገር እንዳልሆነ፣ ብዙ ፈተናዎችና ብዙ ተግዳሮቶች አሉት። ለምሳሌ መጸለይ እንፈልጋለን፣ ግን የሀሳብ መበታተን፣ ሀሳብ ያለመሰብሰብ ሁኔታ ሊያጋጥመን ይችላል። ስለዚህ ሀሳቦቻችን በሚበታተኑበት ጊዜ የተበታተነው ሀሳብ መከታተል ሳይሆን ተመልሰን ወደ ጸሎታችን ሀሳባችን መበተኑን ስናውቅ እንደገና መልሰን መጀመር፣ ደግሞ መጀመር። አንድ ሰው ምናልባት መጽሐፍ ሲያነብ የሆነ በራሪ ነፍስ እየመጣ ቢያስቸግረው የሚያደርገው ያንን እያባረረ ንባቡን ይቀጥላል ወይስ እሱን ለማባረር ንባቡን ትቶ ተነስቶ ይሄዳል? እንግዲህ ከጸሎት ትርጓሜ አንጻር ያንን የሚረብሸንን ነገር እያባረርን ግን በዋናነት ግን አሁንም እንደገና ደጋግመን ጸሎታችንን መቀጠል ይገባናል። ስለዚህ የሀሳብ መበታተን አንዱ ፈተና ነው፣ አንዱ ተጋድሎ ነው። ሌላው በጸሎት ነቅቶ መቆየት ያለመቻል፣ አንዱ ችግር ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ በእንቅልፍ በተሸነፉ ጊዜ
ከኔ ጋር ለአንዲት ደቂቃ መትጋት አቅቷቸዋልን? መንቃት አቃታቸውን? በማለት ነቃ እንዲሉ እንዲነቁ። ስለዚህ እኛም አንዳንድ ጊዜ በጸሎት ነቅቶ መቆየት እንፈልጋለን፣ ግን የማንችልበት ሁኔታ ይከሰታል። ይህ ደግሞ ሌላ ፈተና ነው። ሌላው ተግዳሮት የጸሎት ፍላጎት ማጣት ወይም ደግሞ የጸሎት ድርቀት። ለጸሎት ቁጭ ብለናል፣ ግን ወደዚያ የሚማርክ ወይም ምስብ የሚሰማን ነገር የምናጣበትና በጣም ባዶነት የሚሰማ ጊዜም ያጋጥማል። ስለዚህ እነዚህ ሁሉ ተግዳሮቶች ተቋቁመን ግን ያለማቋረጥ መጸለይ፣ ጸሎት መቀጠል ይጠበቅብናል ማለት። ስለዚህ ጸሎት ቀላል ነገር እንዳልሆነ ምናልባት ለዚህ ረዳን ዘንድ መጀመሪያ ለመጀመር ስንዘጋጅ የእግዚአብሔር ኃይል መጋበዝ፣ መንፈስ ቅዱስን መጋበዝ በእኛ ውስጥ እንዲሰራ እንዲያግዘን፣ ቅድም እንደገለጽ ነው ጌታችን ኢየሱስ ክርስቶስ በእኛ ውስጥ እንዲጸልይ፣ እኛ ብቻ ሳይሆን እሱ በእኛ ውስጥ እንዲጸልይ መጋበዝ ይጠበቅብናል። ሌላው እምነት ማጣት ማለትም ዋናው ትኩረታችን እግዚአብሔር አለመሆኑ። እንግዲህ አማኞች ነን፣ ክርስቲያኖች ነን፣ ካቶሊካውያን ነን እንላለን። ነገር ግን በጣም በርካታ ነገሮች የእኛን ትኩረት ይስቡታል ወይም ደግሞ ማዕከላዊ ቦታ ይይዛሉ። ዋናው ማዕከል ቦታ መያዝ የነበረበት ዳር ይገፋል። ስለዚህ እግዚአብሔር ልክ በአጣ ቆየኝ አይነት ይሆናል። ሁሉ ነገር ስንጨርስ ነው ወደ እግዚአብሔር የምንሄደው ወይስ ከመጀመሪያው ነው ወደ እግዚአብሔር የምንሄደው? ስለዚህ አንዱ የጸሎት ተግዳሮት ወይም ፈተና የሚሆነው እምነት ማጣት። እንጸልያለን፣ ብዙ ነገር እንጠይቃለን፣ ግን እናምናለን እንደምናገኝ እግዚአብሔር ይሰማል፣ መልስ ይሰጣል፣ ጸሎታችን ፍሬያማ ይሆናል። ያንን እንግዲህ ጌታችን ኢየሱስ ክርስቶስ ብዙ ጊዜ ገና ሳይቀበል ያመሰግናል። ይህንን ስለምታደርግ አመሰግናለሁ፣ ምክንያቱም በጣም በእምነት የጸና ነው፣ እርግጠኛ ነው፣ አባቱ እንደሚያደርገው ያምናል። ስለዚህ እኛም አንዳንድ ጊዜ የእምነታችን ማነስ፣ የእምነት ማጣት ከጸሎት መንገድ ያስወጣን ይችላል። ስለዚህ ይሄ ደግሞ ሌላ ፈተና ነው። ሌላው ደግሞ ስንፍና ማለትም ውስጣችን ፍላጎቱ አለ፣ ግን ተግባራዊ ለማድረግ ግን የተለያዩ ሰበቦች እና ምክንያቶች ከመስመሩ ሊያስወጡን ይችላሉ። ለዚህም ነው ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። ስጋዊነታችን ደካማ ስለሆነ መሆን ያለብንን እንዳንሆን ይጋርደናል። ስለዚህ ስንፍና ያጠቃናል። ስለዚህ ያን ስንፍና መዋጋት አንዱ የጸሎት ትግል ነው። ለዚህ ሁሉ ተግዳሮት መፍትሄው በጸሎት መጽናት፣ በፍቅር መጽናት ያስፈልጋል። ስለዚህ በዘወትር ለመጸለይ ጽኑ መሆን፣ ድርቀትን ቢኖር ብዙ ተግዳሮቶችን ቢኖሩ ከቦታ አለመሸሽ፣ ቦታችንን ጥለን አለመሄድ፣ እዛች የጸሎት ቦታ ላይ እዚያው የጸሎት ጥግ ላይ እዚያው ቤተክርስቲያን ውስጥ መቆየት። ምክንያቱም በእኛ ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ይጸልያል። ስለዚህ ባለማቋረጥ መጸለይ። ሌላው ባለማቋረጥ መጸለይ እንግዲህ ጸሎታችን ስራም እየሰራን እንጸልያለን፣ እየጸለይን እንሰራለን። ስለዚህ ሁል ጊዜ መጸለይ፣ የጸሎት አስፈላጊነት መረዳት፣ እንዲሁም ደግሞ የክርስትና ሕይወት ከጸሎት ተነጥሎ የሚታይ አለመሆኑን መገንዘብ። እነዚህ ነገሮች ይህንን ተግዳሮት ወይም ይህንን ፈተና አልፈን በጸሎት እንድንተጋ እንድንጸና እንደሚያደርገን ትምህርተ ክርስቶስ ያስረዳናል። ስለዚህ ሁል ጊዜ መጸለይ፣ የጸሎት አስፈላጊነት መገንዘብ፣ የክርስቲያን ሕይወት ከጸሎት ተለይቶ የማይታይ የማይነጣጠሉ ናቸው። ጸሎትና ሕይወት አብረው ያሉ ነገሮች ናቸው። እንግዲህ በመጀመሪያው ክፍል የተመለከትነው ሲሆን ከዚህ በመቀጠል የምንመለከተው ሁለተኛው ንዑስ ክፍል ነው። ይህም የሚያተኩረው አባታችን ሆይ የሚለው ጸሎት ላይ ነው። እንግዲህ የዚህ የአራተኛው ክፍል ጸሎት ሕይወት ዋናው ትኩረት ጌታችን ኢየሱስ ክርስቶስ ያስተማረን አባታችን ሆይ የሚለው ጸሎት ነው። ስለዚህ በሁለተኛ ክፍል በዋናነት ይህ ጸሎት ምንጩ ከየት ነው? መጽሐፍ ቅዱሳዊ መሰረቱ፣ ይህ ጸሎት የወንጌል ማጠቃለያ መሆኑን እና ተራ የምልጃ ጸሎት ሳይሆን በአጠቃላይ በዚህ ጸሎት አደራረግ አጠቃላይ የወንጌል ሐሳብ አጠቃሎ የሚይዝልን እንደሆነ ያስታውሰናል። እንዲሁም ደግሞ የጌታ ጸሎት ከመጽሐፍ ቅዱስ ይዘት አኳያ ከየትኛው ጥቅስ እንደሆነም እንመለከታለን። ሌላው የጸሎቱ መጠሪያና ትርጉም ማለትም በሰማይ የምትኖር አባታችን ሆይ። ይህ እንግዲህ መጠሪያው ነው ወይም ደግሞ ርዕሱ ነው ማለት እንችላለን። ቀጥሎ ነው የሚመጡ ጸሎቶች። በሰማይ የምትኖር አባታችን ሆይ። እንግዲህ እግዚአብሔርን አባት ብለን መጥራት በሰማይ የሚሉ ቃላት ትርጓሜያቸው እንደሆነ ማየት እንሞክራለን። ከዚያ በመቀጠል በውስጡ ያሉት 7ቱ ልመናዎች እንመለከታለን። እንግዲህ አባታችን ሆይ በሚለው ጸሎት ውስጥ
አንድ ሁለት ብለን ቆጥረን ልናስቀምጣቸው የምንችላቸው 7 ልመናዎች ይኖራሉ እና እነዚያን አንድ ባንድ እንመለከታለን። እንግዲህ ወደ ዛት ስንገባ በተለይም ከካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ቁጥር 2759 ላይ ኢየሱስ በአንድ ስፍራ ይጸልይ ነበር። በመጨረሻም ደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማራቸው አንተም እኛን አስተምረን አለው። በዚህም ጥያቄ ምላሽ ጌታ ለደቀ መዛሙርቱና ለቤተ ክርስቲያን መሰረታዊውን የክርስቲያን ጸሎት በአደራ ሰጠ። ይህም በሰማይ የምትኖር አባታችን ሆይ። ይህንንም በቅዱስ ሉቃስ ወንጌል ምዕራፍ 11 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 6 ላይ እንመለከታለን። ትንሽ ልዩነቶች አሉት። በሉቃስ ወንጌል ያለው ትንሽ አጠር ያለ 5 ልመናዎች ሲኖሩት በማቴዎስ ወንጌል የምናገኘው ትንሽ ሰፋ ያለ ወደ 7 ልመናዎች የያዘ ነው። ስለዚህ ይህንን እስቲ ቀጥታ ከመጽሐፍ ቅዱስ እንዴት እንደተቀመጠ እንመለከታለን። የመጀመሪያው የምንመለከተው ከሉቃስ ወንጌል ሉቃስ በምን መልክ ነው ያስቀመጠው? ከሉቃስ ወንጌል ምዕራፍ 11 ኢየሱስ ስለ ጸሎት ማስተማሩ። ይህም ደቀ መዛሙርቱ ራሳቸው በጠየቁት ጥያቄ መሰረት ጸሎት አስተምረን ባሉት መሰረት የሰጠው መልስ ተደርጎ ያስቀምጠዋል ሉቃስ። ይህም ሉቃስ ወንጌል ምዕራፍ 11 ከቁጥር 2 እንዲህ ይነሳል። ኢየሱስም እንዲህ አላቸው፣ በማናቸውም ጊዜ ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባት ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን፣ ኃጢአታችንንም ይቅር በለን እኛ ደግሞ የበደሉንን ይቅር እንላለንና ወደ ፈተናም አታግባን በማለት ያስቀምጣል። ይሄ አጠር ያለ ነው። ሁለተኛው ከማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ ያለው ደግሞ እንደዚህ ይነበባል። ይህም እንግዲህ ይህ የማቴዎስ ወንጌል ክፍል ከምዕራፍ 5 እስከ 7 የተራራው ስብከት ተብሎ የተገለጸው ክፍል ነው። በዚህ ክፍል አማኞች ወይም የክርስቶስ ተከታዮች ሊኖራቸው የሚገባ ሕይወት የተነገረበት ነው። በአጠቃላይ የጌታችን የኢየሱስ ክርስቶስ መልእክት አስተምህሮ በጥቅሉ የተቀመጠበት ነው ማለት እንችላለን። እዛ ውስጥ ታዲያ ከተጠቀሱ ነገሮች አንዱ የጸሎት ሕይወት ነው። መጸለይ እንደሚያስፈልግ ስለ ጸሎት ነው የተቀመጠው። ስለዚህ ስትጸልዩ እንደ ግብዞች አትሆኑ፣ ቃላትም አታብዙ፣ ነገር ግን እናንተ ግን ሳትጠይቁት የምትለምኑትን ለሚያውቀው አምላክ እንዲህ ብላችሁ ጸልዩ ይላል። ይህም ምዕራፍ 6 ቁጥር 9። ስለዚህ እንዲህ ብላችሁ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን በማለት ይህንን በማቴዎስ ወንጌል ደግሞ በዚህ መልክ እንመለከተዋለን። እነዚህ ሁለቱም በጣም ተቀራራቢ የሆኑ ግን በተወሰነ ልዩነት የምናያቸው ግን ዞሮ ዞሮ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት መሆኑ እንግዲህ በጥንት ስርዓት አምልኳዊ አጠቃቀም የጌታችን የኢየሱስ ክርስቶስ ጸሎት ይደመደም የነበረው ለእግዚአብሔር ውዳሴ በመስጠት ነው። እንግዲህ አሁን እዚህ ጋር በሁለቱም ያልተጠቀሰ ነገር ግን እኛ በስርዓት አምልኮ ከሐዋርያት ዘመን ጀምሮ በሐዋርያት የማስተማር መጽሐፍ ዲዳኬ በተባለው መጽሐፍ ላይ ያለው ተጨማሪ ቃል የምናገኝ ይኸውም በመጨረሻ መንግስት፣ ኃይል፣ ክብር ለዘላለም ያንተ ነውና ወይም መንግስት፣ ኃይል፣ ክብር፣ ምስጋና ለዘላለም ያንተ ነውና በማለት ለእግዚአብሔር ውዳሴ በመስጠት ይጠቃልላል። እንግዲህ በስርዓት አምልኳችን አሁንም ድረስ የምንጠቀምበት ነው። መጽሐፍ ቅዱሳዊ አለ። ከሐዋርያት ዘመን ጀምሮ ደግሞ በትምህርት የተሰጠ ማጠቃለያ እናገኛለን። ይኸውም በ12ቱ ሐዋርያት አስተምህሮ በዲዳኬ ላይ ኃይልና ክብር ለዘላለም ያንተ ናቸውና በሚሉ ቃላት እዛ ውስጥ ይገኛሉ። የሐዋርያት ሕገ ደንቦች ደግሞ መንግስት የሚለውን ቃል ጥቅሱ መጀመሪያ ላይ ያስገባሉ። በዘመናችንም በአንድነት ጸሎት ውስጥ ተጠብቆ የምናገኘው ቀመርም ይህ ነው። እንግዲህ ወደ የዕለት ተዕለት ጸሎታችን ስንመለከት የጠዋትና የማታ ጸሎቶቻችን ላይ
አባታችን ሆይ የሚለውን ጸሎት ስንደግም መንግስት፣ ኃይል፣ ክብር ለዘላለም ያንተ ነውና የሚል እናስገባለን። በቅዳሴ ውስጥም በስርዓተ ላቲን የሚጠቀሙት መንግስት፣ ኃይልና ክብር ለዘላለም ያንተ ነውና በማለት በመካከል የካህኑ ጸሎት ገብቶ በአንድ ላይም ሳይሆን በኋላ ግን በዛ ይጠቃለላል። በስርዓተ ግዕዝም ቢሆን ሁል ጊዜ በቅዳሴ ውስጥ በሚታዘዘው አቡነ ዘበሰማያት አባታችን ሆይ ጸሎት መንግስት፣ ኃይልና ምስጋና ለዘላለም ያንተ ነው በማለት ይገልጸዋል። ስለዚህ ይሄ በዋናነት ከመጽሐፍ ቅዱስ ጌታችን ኢየሱስ ያስተማረ እንዲሁም ደግሞ ሐዋርያት በመጨረሻም በምስጋናና በውዳሴ መልክ እየጨመሩትን እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የዛሬው ትምህርተ ክርስቶስ በዚህ እናጠቃልላለን። እንግዲህ ምናልባት እስከ ሳምንት እነዚህ በማቴዎስ እና በሉቃስ የተቀመጡትን የአባታችን ሆይ ጸሎት ጌታ ያስተማረንን ቃል በመመልከት በችኮላ ሳይሆን አስተውሎት ሰጥተን ጥቅሶቹን እንድንመለከት እጋብዛችኋለሁ። እስከ ሳምንት በቸር ያቆየን። አሜን።